አሁን በሰዓት ላይ እዚህ ጋር ከጀርባ የምትመለከቱት ተወዳጁ የቴሌቪዥንና የሬዲዮ ፕሮግራም አዘጋጅ ጋዜጠኛ ሰይፉ ፋንታሁን በማህበራዊ ሚዲያው ላይ አንድ መልእክትን አጋርቷል። አትሞክረኝ ሳይሆን አትጨክንብኝ ነው የሚባለው። ተወዳጁ አርቲስት ጋዜጠኛ ሰይፉ ፋንታሁን እንግዲህ በሶሻል ሚዲያ ላይ ይሄንን ፖስት አድርጎ ከላዩም ላይ ጽሁፍ አድርጎ መላው የኢትዮጵያ ሕዝብ እንዲጸልይለትና ዱዓ እንዳደርግለት አጋርቷል። ሰይፉ ፋንታሁን ምን ገጠመው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ የታመመ የሚሽርበት፣ ያጣ የሚያገኝበት፣ የተቸገረ ከችግሩ የሚላቀቅበት ጊዜ ያድርግላችሁ። እውነት ሰይፉን ይህን ፎቶ ፖስት አድርጎ ሳይው በጣም ነው የጨነቀኝ። ማንን እንዳስታወስኩ ታውቃላችሁ? ይሄንን ፖስት ሳይ አስፋው መሸሻን። ሰይፉ ፋንታሁን በጣም ብዙ የደከመ የኢትዮጵያ የአርቲስቶች አባት በሚባል ይታወቃል። በመቄዶንያም ዙሪያ ታውቃላችሁ ለረጅም ሳምንታት ወራት ብቻ አላቅም ላይቭ ላይ ገቢ ሲያሰባስብ እንደሆነ ታውቃላችሁ። አሁን ድረስ የላይቭ ፕሮግራም አልተቋረጠም። በዛም ድካም፣ የተለያየ እንቅልፍ ማጣት፣ መጨናነቅም ሊሆን ይችላል። ምክንያቱም ያሰቡበት እስከሚደረስ ብዙ ጭንቀት፣ ብዙ ድካም ስለሚኖር ማለት ነው። እና ሰይፉ ፋንታሁን በሶሻል ሚዲያው ላይ ፖስት አድርጓል ሆስፒታል እንደሆነና እንደታመመ ሁሉም የኢትዮጵያ ሕዝብ ጸሎትና ዱዓ እንዳደርግለት መልእክት አስተላልፏል። እንዲህ ይላል መልእክቱ። እግዚአብሔር ይመስገን አሁን ላይ ቀለል አድርጎልኛል። በሚቀጥለው ሳምንት ወደ ስራዬ እመለሳለሁ ብዬ አስባለሁ ከፈጣሪ ጋር ብሏል ማለት ነው። እጅግ በጣም የሚወደድ የሚደነቅ ብዙ መልካም ስራዎችን የሰራው ሰይፉ ፋንታሁን አሁን ላይ ትንሽ የጤና እክል አግኝቶታል ማለት ነው። አትሞክረኝ አይባልም፣ አትጨክንብኝ ነው። እውነት ለመናገር በዘንድሮ ሰው ታሞ መዳን የለም። በቃ በትንሽ ነገር ነው ህይወቱ የሚያልፈውና ድኖ ወደ ስራው ወደ ቀጥታ ህይወቱ እንዲመለስ ምኞታችን ነው። እጅግ በጣም የምንወደው የምናከብረው አርቲስት ሰይፉ ፋንታሁን ተሽሎህ ድነህ ወደ ስራ እንደምትመለስ ተስፋ እናደርጋለን። መላ ኢትዮጵያኖች ዱዓና ጸሎት እንድታደርጉለት በአክብሮት እንጠይቃለን ማለት ነው። እውነት ሰይፉ በጣም መልካም ሰው ነው። እንግዲህ መታመሙንም በራሱ ሶሻል ሚዲያ ፔጅ ላይ ነው ፖስት ያደረገው እና ይህንን ይመስላል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ለተወዳጁ አርቲስት ሰይፉ ፋንታሁን ሁላችሁም አላህ ያሽርህ፣ ፈጣሪ ያሽርህ በሉት ማለት ነው። መልካም ጊዜ። ቪዲዮዬን ላይክ አድርጉልኝ። ወዳችኋለሁ። ባይ ባይ።